ከሚልኮ ብራንድ ስቱዲዮ የማይኒንግ እና የማዕድናት አጋር ከሆነው ዛሬ የምነግራችሁ ወሳኝ ነጥብ አለ። ይሄም ጥቃቅን ወርቅ ብናኝ ወርቅ ስለሚባለው ወይም በሳይንሳዊ አጠራር ማይክሮስኮፒክ ጎልድ ማለት ምን ማለት እንደሆነና መፍትሄውን ጭምር ነው በስፋት የምነግራችሁ። ወርቅ ላይ የምትሰሩ ይሄንን ትምህርት በደንብ ተከታተሉት። ያው የሚልኮ ብራንድ አንዱ ትምህርት ስለሆነ ማይክሮስኮፒክ ወርቅ ማለት ምን ማለት ነው? ማይክሮስኮፒክ ወርቅ ማለት መጠኑ ከ0.01 ሚሊሜትር በታች የሆነ ወይም ከ10 ማይክሮንስ በታች የሆነ ማለት ነው። 0.01 ሚሊሜትር ማለት የአንዷ ሚሊሜትር መቶኛ ማለት ነው። ግልጽ ነው። በአይን አይታይም ማለት ነው። እና አብዛኛው የወርቅ ሳይት ዓለም ላይ ኢትዮጵያ ውስጥ ብቻ ሳይሆን ዓለም ላይ ይሄን ወርቅ እየጣለ ነው ያለው ማለት ነው። እና በማግኒፋይንግ ሌንስ ወይም በሌንስ ራሱ አይታዩም እነዚህ ወርቆች ማለት ነው። በሌንስም አይታዩም እነዚህ ወርቆች፣ ምክንያቱም የ1 ሚሊሜትር 1/100ኛ ቅንጣት ስለሆኑ ማለት ነው። እነዚህ ወርቆች ብዙ ጊዜ ከሰልፋይድ ጋር ባለፈው ጭሬ ያሳየኋችሁ ሰልፋይድ አለ አይደል? መሬት ላይ ጭሬ ያሳይቻቸዋለሁ። ከሰልፋይድ ውስጥ የሚደበቁ ወርቅ ናቸው። እና አንዳንድ ባለሙያንን የሚሉ ሲሳለቁብኝ ነበር። እና እነዚህ ማይክሮስኮፒክ ጎልድ የሚባሉት ሰልፋይድ ውስጥ ነው በብዛት የሚደበቁት። ሰልፋይድ የሚባሉት ደግሞ እንደነ ፓይራይት እዚህ ውስጥ አለ። በነገራችን ላይ በትልቅም በዱቄትም በእንትንም አለ። ፓይራይት ብዙ አለ እኔ ጋ። ማይክሮስኮፒክ ወርቆች ፓይራይት ውስጥ ይደበቃሉ፣ ወይም አርሴኖ ፓይራይት which means አይረን፣ አርሴኒክ እና ሰልፋይድ የሆነ ማለት ነው። እነዚህ እንግዲህ በአጠቃላይ ሺስት እንላቸዋለን። እነዚህ ሰልፋይዶችን ፓይራይት ወይም አርሴኖ ፓይራይት የሚባሉትን ማለት ነው ሺስት እንለዋለን። ማዕድኑን ወይም አለቱን ማለት ነው ሺስት ውስጥ ይደበቃሉ። ለምንድን ነው ሺስት ውስጥ የተደበቁት እነዚህ ማይክሮስኮፒክ ወርቆች ስንል፣ ሺስት የተፈጠረው በከፍተኛ ሙቀትና ግፊት እንደመሆኑ በዚህ ጊዜ በማዕድን የበለጸጉ ውሃዎችን ከወርቅ ጋር ማለት ነው የመያዝ አቅም ይኖረዋል ማለት ነው፣ በኃይለኛ ሙቀትና ግፊት ጊዜ ማለት ነው። ስለዚህ በዚህ ጊዜ እንግዲህ ወርቅ ቅንጣቶች በየኳርትዝ ቬይን እንደሚባለው ማለት ነው። ክራክ ማለት ድንጋይ ተሰንጥቆ ውስጡ ውሃ ነገር ካለፈ ወርቅ ይይዛል። ኳርትዝ ቬይን ማለት ደግሞ ኳርትዞች ሲሰሩ ቦታ ይይዛል ማለት ነው። ወርቅ ቬይን ሆኖ መስመር ሰርቶ ይኖራል ማለት ነው። እና ሰልፋይድ ሰልፋይዶች አካባቢም ይገኛል ማለት ነው። እና ለሃይድሮተርማል ለውጦችም የተመቻቸ ይሆናል ማለት ነው። እና እነዚህ የሰልፋይድ ማዕድኖች እንግዲህ አንዳንዶቹ አረንጓዴ ናቸው። እነዚህ ክሎራይድ ይባላሉ። ወይም ክሎራይድ በክሎሪን ጠገብ የሆኑ ማለት ነው። እና ክሎሪን ጠገብ ሆኖ ግን ውስጡ ኳርትዝ እና ፓይራይት አላቸው ማለት ነው። ሌሎቹ ግራፋይት ያለባቸው እነዚህ ማይክሮስኮፒክ ወርቅ ወይ ቅንጣት ወርቅን መያዝ አቅም እና ችሎታ ያላቸው ናቸው ማለት ነው። ይሄን ሰልፋይድ
ማለትም ፓይራይት ወይም አርሴኖፓይራይት ወይም በአጠቃላይ ደግሞ ሺስት የሚባለውን የት ነው የምናገኘው? እነዚህ እንግዲህ ሺስት አለቶች ባሉበት ኳርትዝ መስመሮች የተለየ ከለር ያለው የኳርትዝ መስመር ባለበት ዝገት የመሰሉ ነገሮች ባሉበት ይሄ አይረን ኦክሳይድ ወይም ፓይራይት ወይም አርሴኖፓይራይት ኦክሲዴሽን ማካሄዱን ስለሚያሳይ ነው። ወርቁ ይደበቃል ማለት ነው። ወርቅ እዚህ ጋር እንደ ቢጫ ነገር ቀላቅሎ ወርቃማ ወይም ብርቱካናማ ሆኖ ይቀርባል ማለት ነው። እና በግራናይት አለቶች ውስጥም እንደዛው ይገኛል። ስለዚህ እንግዲህ በፓይራይት ወይም አርሴኖፓይራይት ውስጥ ወይም ሺስት ውስጥ ወርቅ ቅንጣቶች መኖራቸውን ነው የሚያሳየው። እንዴት አድርገን ነው ይሄንን ወርቅ ቅንጣት ወርቅን ማውጣት እና ማጣራት የምንችለው ለሚለው እንግዲህ ይሄ ወርቅ በሺስት ወይም በፓይራይት እና አርሴኖፓይራይት ውስጥ ያለው ወርቅ ማይክሮስኮፒክ ስለሆነ ቅንጣት በአይን የማይታኝ የሚሊሜትር 1/100ኛ ስለሆነ በገበታ ማጠብ ምንም ወርቅ አይሰጠንም። ምክንያቱም ቅንጣት ናቸው፣ ብናኝ ናቸው። ስለዚህ ይህንን መጀመሪያ ወርቅ መኖሩን ለማረጋገጥ በአኳራጅ እንፈትሸዋለን። በአኳራጅ እንፈትሸዋለን። ሌላው በፍሎቴሽን ማለት ሰልፈሩ ከላይ እንዲንሳፈፍ በማድረግ ማለት ነው። ወርቅን ከሰልፋይዶቹ ነፃ ለማውጣት ደግሞ ማቃጠል ድንጋዩን በማቃጠል ወይም ፕሬዠር ኦክሲዴሽንን በመጠቀም ወርቅ ብቻውን ማውጣት እንችላለን። ስለዚህ በአይናችን ወርቅ ባይታይ እንኳን እነዚህ ፓይራይት፣ አርሴኖፓይራይት ወርቅ ቅንጣት ወርቅ ወይም ማይክሮስኮፒክ ጎልድ የምንለውን ይይዛሉ። ስለዚህ ሳምፕሎቹን ወደ ላቦራቶሪ በማምጣት ማስፈተሽ ይቻላል ማለት ነው። እንግዲህ ሚልኮ ብራንድ በዚህ አጋራችሁ ነው፣ የማዕድን አጋራችሁ ነው ማለት ነው። እና ሺስት ማለት አሁን ይሄንን ይመስላል። ሺስት የሚባለው ይሄንን የሚመስል ድንጋዮች አሉ፣ በብዛት አሉ። ግልጽ ነው አይደል? ስለዚህ እነዚህ ማይክሮስኮፒክ ጎልድ የያዙ ሺስቶች ናቸው። እነዚህ ሺስት ናቸው። ማይክሮስኮፒክ ጎልድ የያዙ ሺስቶች እነዚህ ይመስላሉ። አሁን በኃይለኛ ማይክሮስኮፕ ስትጠቀሙ እንደዚህ ማይክሮስኮፕ ትልቁ ማይክሮስኮፕ ኤሌክትሮኒክ ማይክሮስኮፕ ማለት ነው። እንደዚህ ወርቁን ያሳያቸዋል። በ400 ኤክስ ሲታይ ሺስት ማይክሮስኮፒክ ጎልድ ይዞ እንደዚህ ይታያቸዋል ማለት ነው። ስለዚህ አብዛኛው እንግዲህ ብናኝ ወርቅን እየጣልን ነው ያለ ነው ማለት ነው። እንግዲህ እዚህ ጋር እንደምታዩት ደግሞ ስዕሉ አለ። ይሄ ኳርትዝ ነው። ይሄ ወርቅ ነው። ይሄ ደግሞ ፓይራይት ነው። ፓይራይት ድንጋይ ውስጥ ወርቅና ኳርትዝ እንደዚህ ተቀምጦ ይታያል ማለት ነው። እንግዲህ ሚልኮ ብራንድ የማዕድን ስልጠና አጋራችሁ እንደሆነ ምንም ጥርጥር የለውም። በርቱ ነው። ሀሳብ ጥያቄና አስተያየት ካላችሁ
በቴክስት ማሳወቅ ትችላላችሁ። ቻው።